ሰበር ዜና ኢራን የአሜሪካን የስምምነት እቅድ እንድትቀበል የኃይል እርምጃ ልትወስድ እንደሆነ ተዘገበ። በተቃራኒው ደግሞ የአሜሪካ ትልቅ ኪሳራ ይፋ ሆነ። በጣም ትልቅ ኪሳራ ደርሶባታል ነው የተባለው አሜሪካ። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ንጉስ ቻርልስ እና ቭላዲሚር ፑቲን ከኔ በበለጠ ኢራን የኒውክሌር መሳሪያ እንዳይኖራት ይስማማሉ ማለታቸው ተዘግቧል። በሌላ በኩል ፕሬዝዳንት ዶናልድ ጄ ትራምፕ እና የጀርመኑ ቻንስለር ፍሬድሪክ መርዝ የገቡበት ትችት ያልተጠበቀ ውሳኔ አስከትለዋል። ከጃፓንና ከእስራኤልም እንዲሁ አሳዛኝ ዜና ተሰምተዋል። ሁሉንም በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን ማጠናከር እንዳይረሱ። አሁን መረጃዎቹን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያ ፕሬዝዳንት ዶናልድ ጄ ትራምፕ ከጀርመኑ ቻንስለር ፍሬድሪክ መርዝ እና ከኔቶ አጋሮች ጋር በኢራን ጉዳይ ላይ በገቡበት የፖለቲካ ሽኩቻ ምክንያት በጀርመን የሚገኘውን የአሜሪካ ጦር ቁጥር ለመቀነስ እያሰቡ መሆኑን አስታውቀዋል። በአሁኑ ወቅት ከ36,000 በላይ መደበኛ የአሜሪካ ወታደሮች፣ 1,500 ተጠባባቂና 11,000 የሲቪል ሰራተኞች በጀርመን ይገኛሉ። ከጃፓን ቀጥሎ በዓለም ላይ ከፍተኛው የአሜሪካ ጦር የሰፈረው በዚሁ ሀገር ነው። የትራምፕ ውሳኔ በብዙዎች ዘንድ ከፍተኛ ስጋትና ትችት እያስነሳ ነው። ጀርመን ሀገር ብቻ ሳይሆን የአሜሪካ የአውሮፓ እዝ፣ የአፍሪካ እዝና እጅግ ቁልፍ የሆነው የራምስታይን አየር ኃይል ጦር ሰፈር ማዕከል በመሆኗ ነው። ይህ እርምጃ ፕሬዝዳንቱ በቻንስለር ፍሬድሪክ መርዝ አስተዳደር እና በኔቶ ላይ ጫና ለመፍጠር የተጠቀሙበት የፖለቲካ ማስፈራሪያ ቢመስልም በተግባር ግን የራሷን የአሜሪካን ዓለም አቀፍ ስትራቴጂካዊ ጥቅም ሊያዳክም የሚችል አደገኛ አካሄድ ነው ሲሉ ተንታኞች ይሞግታሉ። ጦሩን ከጀርመን መቀነስ በአውሮፓ ያለው የጸጥታ ሚዛን ከማናጋቱም በላይ አሜሪካ በአፍሪካና በመካከለኛው ምስራቅ ለምታደርገው ፈጣን ወታደራዊ ኦፕሬሽኖች እና የሎጂስቲክስ አቅርቦት ላይ ትልቅ እንቅፋት የሚፈጥር የውጭ ጉዳይ ፖሊሲ ስህተት ሊሆን ይችላል የሚል ከፍተኛ ስጋት ተፈጥረዋል። ጃፓን ከእስራኤል ጋር ያላትን ግንኙነት ሙሉ በሙሉ አቋረጠች። ጃፓን ከእስራኤል ጋር ያላትን ማንኛውንም አይነት ዲፕሎማሲያዊ ግንኙነት ሙሉ በሙሉ ማቋረጧን አስታወቀች። የጃፓን ውጭ ጉዳይ ሚኒስቴር ባወጣው መግለጫ ኤምባሲዎች እንዲዘጉ፣ አምባሳደሮች እንዲመለሱ እንዲሁም የሁለቱ ሀገራት የንግድና የደህንነት ትብብር እንዲቆም ወስነዋል። ጃፓን ለዚህ ውሳኔዋ እንደ ምክንያት የጠቀሰችው እስራኤል ከኢራን ጋር እያካሄደችው ያለው ጦርነትና እየተፈጸሙ ያሉ የሰብአዊ መብቶች ጥሰቶችን ነው። የመንግስት ቃል አቀባይ በሰጡት መግለጫ ግጭቱ እየተባባሰ ባለበትና ቀጠናዊ መረጋጋት በታወከበት ሁኔታ መደበኛ ግንኙነት መቀጠል አንችልም ብለዋል። ይህ ውሳኔ የተሰማው በሆርሙዝ ባህረ ሰላጤ መዘጋት ምክንያት ጃፓን ከአሜሪካ የነዳጅ ዘይት ማግኘት ከጀመረችና በመቀጠልም የተወሰኑ ታንከሮች በባህረ ሰላጤው እንዲያልፉ ከተደረገ በኋላ ነው። የእስራኤል ውጭ ጉዳይ ሚኒስቴር ውሳኔውን የሚያሳዝንና ተገቢ ያልሆነ ያለ ሲሆን አሜሪካ በበኩሏ በውሳኔው ቅር መሰኘቷን ገልጻለች። ተንታኞች እንደሚሉት ከሆነ ጃፓን ከዚህ ቀደም ለጦርነቱ ዋሽንግተንን ተጠያቂ ካደረጉት ከኢራንና ከቻይና ጎን እየተሰለፈች መሆኑን ያሳያል። ይህ ግንኙነት መቋረጥ በቢሊዮን ዶላር የሚገመቱ የቴክኖሎጂ፣ የሳይበር ደህንነትና የመከላከያ ትብብሮች ላይ ከፍተኛ ተጽዕኖ ያሳርፋል። ይህ ታሪካዊ ለውጥ በመካከለኛው ምስራቅና በኢሲያ ግንኙነት ላይ አዲስ ምዕራፍ የከፈተ ሲሆን ዓለም አቀፍ ገበያም ለጉዳዩ ከፍተኛ ጥንቃቄ እያሳየ ይገኛል። ሩሲያ ኢራን ኒውክሌር እንዲኖራት አትፈልግም ሲሉ ፕሬዝዳንት ዶናልድ ጄ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዛሬው ዕለት እንደተናገሩት ከሩሲያው መሪ ጋር ባደረጉት የስልክ ውይይት ሞስኮ በኢራን የኒውክሌር መርሃ ግብር ላይ የዋሽንግተንን አቋም ትጋራለች ብለዋል። ትራምፕ
ስለ ሩሲያው ፕሬዝዳንት ቭላዲሚር ፑቲን ሲናገሩ እሳቸውም ቢሆኑ ኢራን የኒውክሌር መሳሪያ እንዲኖራቸው አይፈልጉም ብለዋል። ኢራን በወታደራዊ ረገድ በእጅጉ መዳከሟንና ያላትም ሚሳኤል ጥቂት ብቻ እንደሆነ የገለጹት ትራምፕ የቀሩትም በፍጥነት ኢላማ ሊደረጉ እንደሚችሉ አስጠንቅቀዋል። አክለውም አሜሪካ ኢራን የኒውክሌር መሳሪያ እንድታበለጽግ እንደማትፈቅድ ተናግረዋል። በሁለቱም መሪዎች መካከል በተደረገው የስልክ ውይይት የሩሲያው ፕሬዝዳንት በኢራን የኒውክሌር ጉዳይ ላይ ተሳትፎ ለማድረግ ፍላጎት እንዳላቸው ገልጸዋል ብለዋል ትራምፕ። በተያያዘ ዶናልድ ትራምፕ ንጉስ ቻርልስ ኢራን ኒውክሌር ጦር መሳሪያ ሊኖራት እንደማይገባ እንደሚያምኑ ተናገሩ። ዶናልድ ትራምፕ በዋይት ሃውስ ሐሙስ ለንጉሱ በተዘጋጀ የእራት ግብዣ ላይ ቻርልስ ከኔ ጋር ይስማማል፣ ከኔም በበለጠ ይስማማል ሲሉ ተናግረዋል። ትራምፕ በዚህ ንግግራቸው ላይ ቴሄራንን በወታደራዊ ኃይል አሸንፈናታል ብለዋል። ያ ተቃዋሚ ወይም ቴሄራን በጭራሽ እንዲኖረው አንፈቅድም፣ ቻርልስ ከኔ ጋር ይስማማል፣ ከእኔም በላይ ያ ተቃዋሚ የኒውክሌር ጦር መሳሪያ እንዲኖረው በጭራሽ አንፈቅድም ብለዋል። የበርኪንግሃም ቤተ መንግስት ቃል አቀባይ የትራምፕን ንግግር ተከትሎ ለቢቢሲ በሰጡት ምላሽ ንጉሱ መንግስታቸው የኒውክሌር መስፋፋትን ለመከላከል ያለውን የረጅም ጊዜና የታወቀ አቋም ይደግፋሉ ብለዋል። ለ4 ቀናት የሥራ ጉብኝት አሜሪካ የሚገኙት ንጉስ ቻርልስ የአሜሪካን የነጻነት በዓል ከማክበር ባሻገር ከዩኬ ጋር የተፈጠረውን የግንኙነት መሻከር ይጠግናሉ ተብሎ ይጠበቃል። ንጉስ ቻርልስ ከባለቤታቸው ንግስተ ካሚላ ጋር በመሆን ሰኞ ዕለት ዋሽንግተን ሲደርሱ ደማቅ አቀባበል ተደርጎላቸዋል። በኢራን ወደቦች ላይ የተጣለው እገዳ ስምምነት ላይ እስክንደርስ አይነሳም ሲሉ ፕሬዝዳንት ትራምፕ ተናገሩ። በአሜሪካና በኢራን መካከል ያለው ዲፕሎማሲያዊና ወታደራዊ ውጥረት በቀጠለበት በዚህ ወቅት በኢራን ወደቦች ላይ የተጣለው የባህር እገዳ ሁለቱ ሀገራት ስምምነት ላይ እስኪደርሱ እንደማይነሳ ፕሬዝዳንት ዶናልድ ጄ ትራምፕ አስታወቁ። ከ2 ሳምንታት በላይ ጸንቶ የቆየው እገዳው ኢራንን ክፉኛ እየጎዳት ነው ማለታቸውን ቢቢሲ ዘግበዋል። በፓኪስታን እስላማባድ ይካሄዳል ተብሎ የሚጠበቀው ሁለተኛው ዙር የሰላም ንግግር አሁንም ጥርጣሬ ውስጥ ነው። አሜሪካ በምክትል ፕሬዝዳንት ጄዲ ቫንስ የሚመራ ልዑክ ለመላክ ብትዘጋጅም ኢራን እስካሁን መሳተፏን አላረጋገጠችም። የአሜሪካ መካከለኛ እዝ እስካሁን 27 መርከቦችን ወደ ኢራን እንዳይገቡ መመለሱና አንድ የኢራን የጭነት መርከብንም በቁጥጥር ስር ማዋሉ ተገልጸዋል። ኢራን ለ2 ወራት ያህል የሆርሙዝ ሰርጥን ዘግታ በመቆየቷ በዓለም አቀፍ ደረጃ የነዳጅ ዋጋ እንደናረ ይገኛል። ኢራን መስመሩን የምትከፍተው አሜሪካ በወደቦቿ ላይ የጣለችውን እገዳ ስታነሳ ብቻ መሆኑን ገልጻለች። ምንም እንኳን ኢራን በንግግሩ ላይ ስለመሳተፏ እስካሁን ባታረጋግጥም በፓኪስታን በኩል ንግግሩን ለማስተናገድ ከፍተኛ ዝግጅት እየተደረገ ይገኛል። የዲፕሎማሲ ባለሙያዎች እንደሚሉት ጄዲ ቫንስ ፓኪስታን የሚገቡ ከሆነ ኢራን ከንግግሩ መቅረት ሊከብዳት ይችላል ነው የተባለው። አሜሪካ ከኢራን ጋር ባደረገችው ጦርነት 35 ቢሊዮን ዶላር የሚጠጋ ገንዘብ አጣች። አሜሪካ ከኢራን ጋር ባደረገችው ጦርነት እስካሁን ድረስ 25 ቢሊዮን ዶላር የሚጠጋ ገንዘብ ማውጣቷ ተሰምተዋል። ሮይተርስ የአሜሪካ ወታደራዊ መስሪያ ቤት ፔንታጎን ከፍተኛ ባለስልጣንን ዋቢ አድርጎ እንደዘገበው አብዛኛው ወጪ የወጣው ለጦር መሳሪያ ነው። ከ2 ሳምንት በፊት በወጣው መረጃ ኢራን በጦርነቱ 145 ቢሊዮን ዶላር ማውጣቷ ተመላክተዋል። ጦርነቱ በተጀመረ በ6 ቀናት ብቻ የፔንታጎን ባለስልጣናት 11.3 ቢሊዮን ዶላር ወጪ ማድረጉን መግለጻቸው ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦርነቱን ለመቋጨት ኢራን በቅርቡ ባቀረበችው የመደራደሪያ ነጥብ በተለይ የኢራን የኒውክሌር መርሃ ግብር ስምምነት እንዲዘገይ በሚጠይቀው የድርድር ነጥብ ላይ ደስተኛ አለመሆናቸው ታውቀዋል። ይህም ጦርነቱ እንዲቋጭ በሚደረጉ ድርድሮች ላይ እንቅፋት መሆኑ ተገልጿል። 2 ወራት ገደማ ያስቆጠረው የአሜሪካ እስራኤልና ኢራን ጦርነት የኃይል አቅርቦት ያስተጓጎለ፣ የነዳጅ ዋጋ ያናረ እና የሺዎችን ሕይወት የቀጠፈ ሆኖ ዘልቋል።
የአሜሪካ ጦር ማዕከላዊ እዝ ኢራንን እንድትደራደር ጫና ለመፍጠር አጭርና ኃይለኛ የጥቃት ዘመቻ ለማካሄድ እቅድ ማዘጋጀቱን አክሲዮስ ዘግቧል። ትራምፕ ኢራን የባህር ላይ እገዳውን ለማንሳትና የሆርሙዝ ሰርጥን እንደገና ለመክፈት ያቀረበችውን ጥያቄ ውድቅ ማድረጉንና ኢራን የአሜሪካን ጥያቄና የኒውክሌር ስምምነትን እስክትቀበል የባህር ኃይሉ እገዳው እንደሚቀጥል ለአክሲዮስ ተናግረዋል። በተያያዘ መረጃ የኢራን ነዳጅ ሚኒስቴር ትራምፕ ከኢራን የባህር ላይ እገዳ ምንም ውጤት እንደማያገኝ ለታስኒም ገልጸዋል። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። ከሰዓታት በኋላ በሌላ ሰበር መረጃዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።